በቃ ላይ እውነት ለመናገር አይደር ነው ስፒከር ፍለጋ ወደ ሆነ ሾፕ ሄድኩኝ። እዛኔ ሌላ ማናጀር ነበረኝና አብረን እንሂድ ብላም ተባባል። በቃ ይዘጋል። በቃ ተስፋም አልነበረም። ዝም ብለን በቃ ካሉ ከከፈቱ ብለን ነው ዝም ብለን ይሄድ ነው ተረዳችሁኝ። እና ከዛ እየሄድን እያለ ዝናብ ምናምን እየመታ ነበርና ከዛ ቦሌ ደረስን። የሆነች ያሪስ ቪትስ መኪና ውስጥ ነበርኩኝ ራይድ ውስጥ። ከዛው ሹፌሩ ይስቃል። ለምንድን ነው የሚስቀው ምናምን ብዬ እሱን አየሁትና ከዛ ማናጀሬ መሳቅ ጀመረ። ለምንድን ነው የምትስቁት ምናምን ብዬ ዞር ብዬ አየሁ። እነሱ አይተው መሳቅን መረጡ። ተረዳችሁኝ? እውነቴን ነው የምላችሁ እንድታስተውሉ ብዬ ነው። መሳቅን መረጡ። እኔ አየሁ። በሰከንዶች ውስጥ ከእግዚአብሔር ጋር አወራሁ። በሰከንዶች ውስጥ እነዚህ ልጆች ናቸው አለኝ። ናቸው ለምን እንደሆነ አላውቅም። ናቸው አጭር እንትን እኮ ነው፣ አጭር መልእክት ናቸው። ምንድን ናቸው? አየኋቸውና ብርታታቸው ተገነዘብኩ፣ ይውህናቸውን ተገነዘብኩ፣ ጥንካሬያቸውን ተገነዘብኩ፣ አስተሳሰባቸውን፣ የሥራ ፍላጎታቸውን አየሁ። በቃ መገንዘብ የሰጠኝ ፈጣሪ ነው። ተረዳችሁኝ? በእግዚአብሔር አይን ስላየኋቸውን እነዚህ ልጆች በቃ የታዩኝ እና እነሱን ሳይ ለካስ ራሴንም አየሁት። እነሱን ሳገኝ ለካስ ራሴንም አገኘሁት። እነሱን ስመርጥ ለካስ ራሴንም መረጥኩት። ሰው ከመኪናው አቆሙ ምናምን ብዬ ነው ዘልዬ የወረድኩት ከመኪናው እና በቃ የፈጠነ ቪዲዮ መቅረጽ ጀመርኩኝ። አይ ዶንት ኖ ዋይ ላይክ ሆነስትሊ ይህ ሁሉ ይመጣል ምናምን ብዬ አይደለም። ምክንያቱም ኤክስፒሪየንስ የለኝም። አይ ዶንት ኖ ይሄ ሰው ይወደዋል አይወደውም አይ ዶንት ኬር። አላማዬ ሀሳቤም እሱ አይደለም። ተረዳችሁ? እኔ ግን ሀሳቤ ምንድነው በቃ ውስጤን እየተከተልኩ ነው። በቃ ላይክ ደስ አለኝ። በቃ የሆነ ነገረኝ። በቃ ትክክል ነገር እያረክ ነው አለኝ። እቺ ትክክል ነገር የምትለዋ ምንድን ነች? እሷን ተከተልኳት። እቺ ትክክል ነህ ያለችኝ ስሜት ቪዲዮ ቀረጻለች። ቪዲዮ ቀረጽኩ። እቺ ትክክል ነህ ያለችኝ ስሜት እንደዚህ ብለህ ተናገር አለች። ተናገርኩ። እቺ ትክክል ነህ ያለችኝ ስሜት ቪዲዮውን ልቀቀው አለች። ቃል ግባላችሁ፣ አግዛቸው፣ ያንተ ናቸው አለች። እሺ የኔ ናቸው፣ ተቀበልኳት። ፍርሃት እንዲያቆመኝ አልፈቀድኩ። በቃ የሆነ በቃ አመንኳት። ታውቃላችሁ ሁላችንም እኮ ኢንቱዊሽን የሚባል የውስጥ ድምፅ አለን የሚመራን ወደ ቀኝ ወደ ግራ ምናምን ማለት ነው። እና ተቀበልኳትና አይ ሴድ ነው ዋት በቃ እሺ ቃል ገባለሁ እኔ በቃ ከኔ ጋር ናቸው፣ አግዛቸዋለሁ፣ ቃል ገባለሁ። ከዛ ያቺ ቪዲዮ ተፖስተች። አልጠበቅኩትም እኔ። ከዛ በአንድ ሰዓት ውስጥ ስንት ላይክ ነው ያገኘሁት? በ3 ሰዓት ውስጥ ወደ 300 ምናምን ሺህ 400 ምናምን ሺህ ላይክ። I'm like what the hell what is this? ምንድነው ላይክ እነዚህ ሁሉ ሰዎች ለምንድን ነው እንደዚህ ላይክ ያደረጉት? why I don't understand. ሴቶች የሚላቸው ላይኮቹ ስለመጡ ሳይሆን በህይወቴ ለመጀመሪያ ጊዜ ያቺ የውስጥ ስሜት የእግዚአብሔር ድምፅ ስለሰማኋት ነው። ተረዳችሁ? እና ሁላችንም የየራሳችን የእግዚአብሔር ድምፅ አለን የሚመራን ማለት ነው። ሁላችንም ይህ ትክክል ነው፣ ይህ አድርገው፣ አሁን ቶሎ በል፣ እቺን አድርግ፣ እቺን በር ክፈታት እንባላለን እኮ አይደለ? ግን ብዙዎች ሰምተን ቢዝነስ ከመጀመራችን በፊት እንቆማለን በፍርሃት ምክንያት። ፍርሃት እመን እንጂ አትፍራ ይላል። ፍርሃት ፍርሃትና ሰይጣን አንድ ናቸው። ባይ ዘ ወይ እመን እንጂ አትፍራ ይላል። ቢዝነስ ያቺ ህይወታችን ለመቀየር የምትፈልገዋ ቢዝነስ ማለት ነው ለመጀመር እንፈልግና ውስጣችን ነግሮን ግን ከዛ ባይሳካልኝስ እንደዚህ በሆንስ ምናምን ወደኋላ ትመለሳለህ። ያቺ ሶሻል ሚዲያ ቪዲዮ የሆነች ሀሳብ የነበረችን እሷን ነው መልእክት እናገኛለን። ስሪያት አይ ግን አስባችሁታል? የዛኔ ቪትስ መኪና ውስጥ ሆኜ ዲቻ ቦይስ አይቻቸው ያ ሁሉ ነገር ለማድረግ ፈልጌ ግን ደግሞ ኦኬ ለምን ቃል እገባላችኋለሁ? ባይዞ የዛኔ ቃል ስገባላቸው ኖሮኝ አልነበረም። ተረዳችሁ? ከሀብት ተነስቼ አይደለም እንደዛ ያልኩት። ጀስት በቃ ውስጤ ስለነገረኝ ሰምቼ ተቀብዬ ነው። እና ብዙዎቻችሁ ከዚህ መማር ያለባችሁ በረከታችሁ የሚመጣው ያቺ ውስጣችን ላይ የሆነ ሹክ የምትለን ድምፅ አለች። እስኪ አንድ ብላችሁ ጻፉ ሁላችሁ። የሆነች በቃ ውስጣችሁ ላይ ሆና ሹክ የምትላለች የሆነች የምትናገር ድምፅ አለች። በቃ ዝም ብላ አይዞሽ አርጊው፣ ጀምሪው የቢዝነስ ጀምሮ ዲዛይነር ሁን፣ ሂድና ቪዲዮ ቅረጽ፣ አይዞ ልቀቀው፣ ፖስተው ምናምን። ያቺ ስሜት ስኬት ነች። ያቺ እዚህ ጋር የምትገኘው የሆነች በቃ እዚህ አካባቢ ተረዳችሁ?
ብዙዎቻችን ግን እቺን አናምናትን፣ ፍርሃትን እንመርጣለን። እመን እንጂ አትፍራ፣ እመን እንጂ አትፍራ። እኛ ደግሞ አስተዳደጋችን እንድናምን አልተሰራንም፣ እንድንፈራ ነው። ያንስታንድ ከዚህ ጋር ከሚገኘው የእግዚአብሔር ድምፅ እምነት፣ ልባችን ውስጥ ካለው እምነት አይምሯችን ውስጥ ያለው ፍርሃት ያሸንፈናል። አይ ቲንክ ስኬት ደግሞ ይህ ነው። ሁሌም እቺ ሆድህ ላይ ያለችው ስሜት አምነህ መቀበል ይሻላል ወይስ አይምሮ ውስጥ ያለችው ፍርሃት? ቢካዝ አይምሮ ውስጥ ያለ ፍርሃት የሚመጣው ከታሪክህ ነው፣ ካስተዳደግህ ነው፣ ከተማርከው ነው። እንዳትወድቅ፣ እንደዚህ እንዳትሆን፣ አደጋ እንዳያጋጥምህ ምናምን እየተባልክ ታድግና በቃ የዚች ድምፅ ተገዢ ትሆናለህ። ተረዳችሁኝ? ስለዚህ ራፐር የመሆን ፍላጎት ካላችሁ ጎ ሄድ ራፕ አድርጉ። እራሳችሁን እድሉ ስጡ። ዲዛይነር፣ ሞዴል፣ ዘፋኝ፣ አክተር፣ ቲክቶከር፣ ኮሜዲያን፣ በቃ ላይክ ብዙ ነገር የመሆን ፍላጎቱ ካላችሁ ሂዱና አድርጉት። ፍላጎቱ እየመነጨ ያለው ከምንም አይደለም፣ ከእግዚአብሔር ነው። ከእግዚአብሔር ነው። ችግሩ ግን አጠገባችን ያሉ ሰዎች አይምሯችን ውስጥ ናቸው። ያንስታን አይምሯችን ውስጥ ናቸው። የሚናገሩን ቃላቶች ኦልሞስት በቃ ላይክ ያቆምናል። ላይክ ይህ ሁላችንም የምንስማማበት ነገር ነው አይደል እንዴ? እስኪ አንድ ብላችሁ ጻፉ። በቃ ላይክ ያቺ ድምፅ እዚህ ውስጥ ያለችው ስሜት እንዳንከተል የሚያደርገን ነገር በቃ ካጠገባችን ያለ ሰው ነው። በቃ ካጠገባችን ያለ ሰው ነው። እና this is just the reality and the sad reality of most Ethiopians. በቃ ሁላችንም የምናሳልፈው ማለት ነው። እና ስኬት ለመድረስ ያ ነገር መፈለግ በጣም ማቆም አለብን። ልባችንን መስማት አለብን። አንጀታችንን መስማት አለብን። መፍራት ሳይሆን ማመን አለብን። ለማመን ይከብዳል። ባይ ዘ ወይ መፍራት ቀላል ነው እንገራችሁ። ማመን ግን ከባድ ነው። because የማይታይ ነገር ነው። የሆነ ነገር ይሳካልኛል ብለህ ማመን። አሁን ለምሳሌ ዮማሪስ ወንድሜ እቺ ኮፍያ ይሰጠኝ እስኪ የቱ ጋር ነው ያለች? እንትኗ እዚህ በጣም ነው የምወደው። በቃ ወንድሜ ነው ታውቃላችሁ። አሁን ዮማሪስ በቃ ይነግረኛል። እኔ በጣም ብዙ ሰዎች አወዳድቀውታል። ኦኬ በጣም ብዙ ሰዎች አወዳድቀውታል። እናንተ ከምታውቁት ከምታስቡት በላይ ማለት ነው። አሁን እናንተ የምታዩት ዘፈኑን ነው፣ ፈገግታው፣ ሳቁን ነው ምናምን፣ ቀልዱን ነው ምናምን። ተረዳችሁኝ? ግን እናንተ የማታዩት ያሳለፈው ነገር አለ። በቃ የተተረበበት መንገድ አለ፣ የወደቀበት መንገድ አለ። በቃ የሆነ በሩ የተዘጋበት መንገድ አለ፣ በሰው ምክንያትም በሆነ ነገር ምክንያትም ማለት ነው። ዮማሪስ ምን አምኖ ነው ይህ ሁሉ ዘፈን የጻፈው፣ ግጥም የጻፈው፣ ይህ ሁሉ ዘፈን ያወጣው? የራሱ ቅላጼ፣ የራሱ አገጣጠም፣ የራሱ አዘፋፈን፣ እነዚህ ሁሉ ነገሮች ለማድረግ ያቺ የማትታየዋ ስሜት ማመን ነበረበት። ይሳካልክ ይሆናል ዮማሪስ፣ ይህ ብታረገው ግን ደስ ይለኛል የምትለዋ ድምፅ፣ ምስክርነት የሌላት ድምፅ እሷ ነች። ፍርሃት ምስክርነት አለው። እውነቴን ነው የምላችሁ፣ ፍርሃት ሁሌ ምስክርነት አለው። ፍርሃት የድሮ ታሪክ ነው የሚጠቀመው። ፍርሃት አስተዳደግህ ነው የሚጠቀምብህ። ፍርሃት ድህነትህ ይጠቀምብሃል። ፍርሃት ያ መኪና ሲገጭ ያየኸው፣ ተነስቶ ሲሳቅበት ያየኸው፣ ስኬት ለማምጣት ብሎ የወደቀውን እሱን እያየች ነው የምታሳምንህ። ፍርሃት ሁሌም ከሰው ነው የምትመነጨው፣ ከዓለማዊ ነገር ነው የምትመነጨው። ፍርሃት ባይዘው ወይ ልብ ብላችሁ ካስተዋላችሁ ፍርሃት ከመንፈስ አይመጣም። ፍርሃት ሁሌም ዓለማዊ ነው። እምነት ግን መንፈሳዊ ነው። ስኬትም መንፈሳዊ ነው። ኦልራይት፣ ስኬት መንፈሳዊ ነው። ስኬት ዓለማዊ ሊሆን አይችልም። እንገራችሁ፣ ስኬት ወደዚህ ዓለም ከማምጣቱ በፊት መንፈስህ ላይ ማሳካት አለብህ። አንድ ሰው መንፈሱ ላይ ስኬታማ ነው ከተባለ እምነቱ ላይም ስኬታማ ነው ማለት ነው። ያልታየውና የማይጨበጠው ነገር ይሳካልኛል፣ ይሆንልኛል፣ ይመጣልኛል ብሎ ማመን ማለት ነው። ይህ ደግሞ ምንድነው መሰላችሁ? ብቸኛ ያደርግሃል። ለምን? ካጠገብህ ያሉ ሰዎች ይህ የማይታይ የማይጨበጥ እምነት ማየት አይችሉም። ማየት አለመቻላቸው ደግሞ ትክክለኛ እንደሆኑ ነው የሚያምኑት። ስለዚህ የሆነ ዓላማ እውን ከመሆኑ በፊት ሁሉም ሰው ትክክለኛ የሚሆንበት ጊዜ አለ። ለ1 ዓመት ለ2 ዓመት ሊሆን ይችላል።
መጥቶ ፋሚሊዎቻችሁ ፋዘራችሁ ወይ ማዘራችሁ ወይም ደግሞ ጎረቤታችሁ መጥተው አንቺ ምንድነው የምትለፊው? ምንድነው የምታረገው? ምንድነው ዘፈን የምትዘፍነው? በቃ እኮ እንዴ ለምን ታበላሻለህ? የተከበርሽ ሰው አይደለሽ እንዴ? ምናምን እናንተ የሚታያችሁ ነገርና እነሱ የሚታያችሁ ነገር አንድ አይደለም። በቃ እነሱ ተጨባጭና እንደዚህ የሚኳኳ ነገር ነው የሚፈልጉት። እናንተ ደግሞ ማንኳኳት አልቻላችሁም። ቢከዝ እምነት ላይ ናችሁ። አንድ ቀን ግን ማንኳኳታችሁ አይቀርም። ያ እምነት ተጨባጭ ሆኖ ወደዚህ ዕቃዊ ነገር መምጣቱ አይቀርም። እሷ እስከምትሆን ድረስ ምን ያህል እዚህ ላይ መቆየት ትችላላችሁ? ምን ያህል እምነታችሁ ላይ መቆየት ትችላላችሁ? ምን ያህል ከእግዚአብሔር ጋር ጥብቅ ማለት ትችላላችሁ? ምን ያህል ሰው እየተረባችሁ እየሳቃችሁ እያማችሁ እያወዳደቃችሁ እያለ ምን ያህል ውስጣችሁ ላይ መቆየት ትችላላችሁ? መንፈሳችሁ ላይ በቃ እግዚአብሔር ያስቀመጠላችሁ ያቺ አንድ ቀን ያያችኋት እምነት እሷን በተቻላችሁ አቅም እያመጣችሁ መስራት ትችላላችሁ ወይ? ከፍርሃታችሁ በላይ እምነታችሁ መምረጥ ትችላላችሁ ወይ? ተረዳችሁ? አሁን ብዙ ሰዎች የምናገረው ነገር ካልገባቸው ምንድነው እያለ ያለው ብሎ ከመጠየቅ መስደብን ይቀልላቸዋል። ኦፍ ኮርስ የታወቀ ነገር ነው ይሄ። ባይ ዘ ዌይ እቺ ዓለም የሚያጠፋት መጥፎ ሰው አይደለም፣ ደደብ ሰው ነው። እውነቴን ነው የምላችሁ። ደደብ ስላችሁ ደግሞ ለመሳደብ ሳይሆን በጣም ብዙ ሰዎች አሉ ባለማወቃቸው የሚኩራሩ። እነዚህ ሰዎች ናቸው ዓለምን የሚያጠፏት። ተረዳችሁኝ? አንድ ሰው ስለ ዓለም እያወቀ መጥፎ ቢሆን ይሻለዋል ራሱን ሳያውቅ አውቃለሁ ከሚል እና ብዙዎቻችን የተከበብነው ደግሞ ባለማወቃቸው የሚኩራሩ ሰዎች ነው። እነዚህ ሰዎች ደግሞ ለማስረዳት ስትሞክሩ ኦኬ ምንድነው እያለ ያለው ብሎ ከሚያገናዝቡ ከእውቀት ተቃራኒ በሆነ አስተሳሰብ መጥተው ሊያርሟችሁና መንገዳችሁ ሊያሳዩአችሁ ይሞክራሉ። ለዛም ነው ስኬት በጣም ከባድ የሆነው። አሁን ከዚህ ውስጥ አንዳችሁ አንደኛ መሆን ትችላላችሁ። ቲክቶክ ላይ አንደኛ መሆን ትችላላችሁ። ትልቅ ፎሎወር ማምጣት ትችላላችሁ። መጀመሪያ ግን ማመኑ ይመጣል። ማመኑ ከመጣ በኋላ እግዚአብሔር መንገዱን ያሳያል። እንደ ዲቻ ቦይስ እንደ የራሳችሁ በረከት ያሳያችኋል፣ መንገዳችሁ ያሳያችኋል። አሁን እኔ መንገድ ላይ ዲቻ ቦይስ በድንገት አይቻቸው የሆነ ነገር ተፈጠረልኛ፣ እናንተም ታምናላችሁ። በቃ ይነዋት ፍርሃትን ከምመርጥ አይሳካልኝም ብዬ ከማምን ይሳካልኛል ብዬ አምናለሁ በመንፈሴ። አይኖ እንደማይጨበጥ አይኖ ከደሃ ቤተሰብ እንደመጣው አይኖ ከጎዶሎነት እንደመጣው አይኖ በጣም ብዙ ሰዎች እንደሳቁብኝና የትም እንደማልደርስ እንደነገሩኝ አውቃለሁ። በቃ እነዚህ ሁሉ ነገሮች እውነታዬ ነበሩ። ግን በህይወቴ ለመጀመሪያ ጊዜ የሚታየውን ነገር አይቼ ፈርቼ ከመቀመጥ የማይታየውና የማይጨበጠው ነገር አምኜ በእግዚአብሔር ስም እነሳለሁ። እቺን ብቻ ካል መንፈሳችን ላይ አሸነፍን ማለት ነው። ኦልሞስት 90% ስኬት አሸንፈናል፣ ደርሰናል። 90% ስኬት እዚህ ላይ ነው ያለው። እቺ 10%ቷ ደግሞ ምንድነው? እቺን እምነት ይዘህ መራመድ ስላችሁ ግጥምህን መጻፍ፣ ቪዲዮን መቅረጽ፣ በቃ ላይክ ልብስህን መስፋት፣ በቃ ላይክ የሆነ ቀስ በቀስ መራመድ፣ ቀስ በቀስ አንድ ቀን ከዛ ወደ ቀኝ ዞር ትልና ዲቻ ቦይስ ታያቸዋለህ። ከዛ ብልጭ ይልብሃል። ኦኬ ትክክለኛ መንገድ ነው ይሄ፣ አድርገው፣ ይህን አድርግ፣ ይህ አታድርግ፣ ይህን አድርግ፣ ይህ አታድርግ። ኦኬ ቡም፣ ቪዲዮ ትቀርጻለህ፣ የሆነ ነገር ታደርጋለህ፣ ልብስህን ትሰፋለህ ምናምን፣ ቡም። ከዛ ሰዎች ያጨበጭባል። ገብቶ የነበረ እኮ ተረድቼ የነበረ እኮ yes shut the you weren't there። ተረዳችሁ? ስኬት ከባድ የሚያደርገው ይሄ ነው እንጂ መልፋቱ አይደለም ጋይስ። ተነስተህ የምትሰራው አይደለም ከባዱ፣ መነሳቱ ላይ ነው ክብደቱ። ይሁን መነሳቱ ካልጋ መነሳት ነው የሚከብድህ ወይስ ተነስተህ ሻወር አድርገህ ጂም ሰርተህ ምናምን መዋል? ካልጋው መጀመሪያዋ ነች ከባዷ፣ እሷ ነች እምነታችን። በቃ እዚህ ውስጥ አይሳካልኝም አይሆንልኝም ብለህ እዚህ ውስጥ ካመንክ በቃ ሰውነትህ ታዛዥ ነው በቃ ለዛች እምነት። በቃ ብዙዎቻችን መንገዳችን በፍርሃት የተመሰረተ ስለሆነ ፍርሃት ደግሞ እጅህን ያስረዋል። ቪዲዮ ቀርጸ ድራፍት ውስጥ እንድታስቀምጥ ያደርግሃል። ልብስህን ሰፍተህ እንድጥለው ያደርግሃል። አሁን
ቃሉ ቡቲክ ስለ ቃሉ ቡቲክ በጣም እናወራለን። ኦኬ ከፋሚሊ ጋር እናወራለን፣ አወራቸዋለሁ። በጣም ጥሩ ሰዎች ናቸው። በጣም ቀረቤት አለን። ብዙዎቻችሁ ከቅናት ተነስታችሁ ለማወዳደር እኔና ወንድሜ የምትፈልጉ ካላችሁ ምናምን ከጎዶልነታችሁ ተነስታችሁ ወንድሜ ነው እሱ፣ ቤተሰብ ነን። በጣም በቅርብ እያወራን ነው። ይህ ልጅ እንድትማሩበት እፈልጋለሁ። መምህራችሁ እንዲሆን እፈልጋለሁ። ተዉትና ልብሱን ማየት ተው። ልብሱማ የሚደነቅ ነገር ነው፣ እያደነቃችሁ ነው። ግን እናንተ ከማድነቃችሁ በፊት እናንተ ከማምጣታችሁ በፊት ይህ ልጅ ካጠገቡ በእርግጠኝነት ሰዎች ነበሩ። አራት በእናትህ እብድ አትሁን፣ ምንድን ነው እየለቃቀምክ የምታመጣብን? ኧረ በስመ አብ ወመንፈስ ቅዱስ ይባላል። ተረዳችሁ? ከዛ ግን ይህ ልጅ ያ ዛቻ፣ ያ ጥላቻ፣ ያለ መስማት አቅሙ የዳበረው እምነቱ ላይ በመጽናቱ ነው። ኦልሞስት እዚህ ላይ በመሆኑ ብዙ ሰው ያልታየው እምነት አለ እዚህ ጋር በቃ ላይ የያዘው ልቡ ላይ እምነቱ ተከትሎ ቁጭ ብሎ ልብሱን ሲሰፋ ከዚህ ተነስቶ ነው። ሰፋው፣ ሱሪውን ሰፋው፣ ጫማውን ሰፋው፣ መስታወት ጨመረለት፣ የጀርባ ግድግዳውን ጫማዎች አረጋቸው። የራሱ ነገር እየኖረ ነው፣ እምነቱን እየኖረ ነው ይሄ ልጅ። እብድ በብዙ ሰዎች ግን ሲታይ እኮ ካልተሳካልኝ ነገር እብድ የሚያስብል ነገር ነው። ግን በቃ ላይ ልቡን ተከተለ። ተረዳችሁ? ከዛ ቡም ቪዲዮ ተቀረጸች። ቡም ኢሚዲየትሊ። ከዛ what happens? ያ ውስጥህ ማንም ያልታየው እምነት እብድ ያስባለ በጣም ብዙ ስድቦች ያሰደበ የውስጥ ዓላማና እምነት በተቃራኒው ልክ ከፍ ያደርጋል ማለት ነው። ልክ አዶናይም እንደዛ ነው። እኔ ያ ሁሉ ጊዜ ባለጌ ስባል ስሰደብ ብዙ ስድቦች ተሰድቤያለሁ። እኔ ምንድነው ወደፊት እንድቀጥል ያገዘኝ? ምንድነው ተስፋ እንዳልቆርጥ ያገዘኝ ብላችሁ ብትጠይቁኝ በእምነቴ መጓዜ ነው። ተረዳችሁኝ? በእምነቴ መጓዜ